ታፍነው ወደ ሶማሊያ ድንበር የተሻገሩት የአሸባብ ታጣቂዎች አፍነው ሶማሊያ ውስጥ 15 ኪሎ ሜትር ገደማ የወሰዷቸው መምህር የኬንያና የሶማሊያ መንግስት ወታደሮች ታጣቂዎቹ ላይ በሰነዘሩት ጥቃት ከጣላፊዎቹ አንዱን ገድለው ሌላውን በመማረክ ማስለቀቃቸው የፈረንሳይ የዜና ወኪል ዘግቧል። የኬንያ ጦር ሰራዊት ቃል አቀባይ መምህርቷ በተቀናጀ ዘመቻ በደህና ከታገቱበት ነፃ መውጣታቸውን ገልጸዋል። እንደ ዘገባው በዓለም እጅግ ትልቁ የስደተኛው መጠለያ በሆነው ዳዳብ 350 ሺህ የሚሆኑ የሶማሊያ ስደተኞች ይገኙበታል። የሶማሊያ ጦርና የአፍሪካ ህብረት ሰላም አስከባሪ ጓድ አምሶን ወታደሮች ባለፈው እሁድ አንድ ከፍተኛ የአሸባብ አዛዥና ሁለት የቡድኑን አባላት በቁጥጥር ስር መዋላቸው ሀገሪቱ መረጋጋትን ለማስገኘት የጀመረችውን ፖለቲካዊ ዓላማ ማሳካት ላይ አስተዋጽኦ እንደሚኖረው ተገለጸ። ዲፒኤ የተሰኘው የጀርመን ዜና አገልግሎት ባለፈው ሰኞ የሶማሊያን የስለላ ተቋም ምንጮች ጠቅሶ ባወጣው ዘገባ አንድ የአሸባብ ኮማንደርና ሁለት የቡድኑ ከፍተኛ ባለስልጣኖች በሶማሊያና በአፍሪካ ህብረት የሰላም አስከባሪ ወታደሮች ቁጥጥር ስር መዋላቸውንም አስታውቋል። ሶስቱም በሶማሊያ መንግስት አንጻር የሚዋጉት ቡድን አባላት የተያዙት ባለፈው እሁድ ምሽት አሉበር በምትባል ከተማ አቅራቢያ ነበር። ዩሱፍ ወይም አልጋኔ በመባል የሚታወቀው ከፍተኛ የአሸባብ ኮማንደር ሲቪሉን ህዝብ በመግደልና ሶማሊያንና በአፍሪካ ህብረት የሰላም አስከባሪ ወታደሮች ላይ ጉዳት በማድረሱ እንደሚታወቅ የሶማሊያ የጦር አዛዥ ሙሐመድ ኮዬ ተናግረዋል። አድማጮቻችን ይህ ዜና የሚተላለፍላችሁ ሴሉስ ሚዙሪ ከሚገኘው የሀበሻ ሬዲዮ ነው። ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ የሆነ ፕሬዝዳንታዊ ምርጫ ባለፈው እንዳካሄደች ይሁንና በርካታ የሀገሪቱ ተወላጆችና ዓለም አቀፍ ታዛቢዎች ለጊኒ የምርጫ አካሄድ ገና ብዙ መስራት አለበት ይላሉ። የጊኒ የምርጫ ኮሚሽን ይፋ ያደረገው ከ22 የምርጫ ጣቢያዎች የተገኘው ቀዳሚ ውጤት ፕሬዝዳንት አልፋ ኮንዴ እየቀደሙ መሆናቸውን ያመለክታል። በሀገሪቱ ያሉ ተቃዋሚ ምርጫው ተጭበርብሯል በሚል የተካሄደውን ምርጫ እንዲሰረዝ እየጠየቁ ነው። ሁለት ዋና ተቃዋሚ ፓርቲዎች ራሳቸውን ከምርጫው ሂደትም አግለዋል። የአውሮፓ ህብረት የምርጫ ታዛቢ ግን በምርጫው ሂደት ያየው የማጭበርበር ተግባር የለም ብለዋል። ይሁንና ምርጫ ጣቢያዎች ዘግይቶ መክፈታቸውና የመራጮች አመዘጋገብ በተደራጀ መልክ አለመካሄዱ የመሳሰሉ ችግሮች እንደነበር ታዛቢዎቹ ጠቁመዋል። አድማጮቻችን የሳምንቱ አብይ የአፍሪካ ዜና እስካሁኑ ነበር። ከቀሪው የሀበሻ ሬዲዮ ፕሮግራም ጋር አብራችሁን ሁኑ። የሀበሻ ሬዲዮ መልእክት ያዝነው ጥቅምት ወር በሀገራችንም ሆነ በዓለም አቀፍ ደረጃ የሚታሰቡ ታሪኮችና በዓላት አሉት። ጥቅምት 2 ቀን ታዋቂው ህንዳዊ የነጻነት ታጋይ ማህተመ ጋንዲ የተወለዱበት ቀን ነው። ታሪካቸውን በተደጋጋሚ ከመስማት አልፈን በአገራችን መታሰቢያ አቁመንላቸዋል። ስለዚህ ያላቸውን ስም መዘከር ብቻ ሳይሆን ስራቸውንም ልንከተል ይገባናል ማለት ነው። በሀገራችን የመጀመሪያ ብቸኛ ትልቁ ስቴዲየም መሰረት የተጣለበት በዚሁ ጥቅምት ወር ነው። አሁን 67 ዓመት ሆነው፣ ግን ሌላ እሱን የሚተካ አልሰራንም። ይህ ለምን የሚያሰኝ ነው። ቀኛዝማች በየነ ይመር የተባሉ ባለስልጣን ፓስፖርት ለማሳተም ሐሳብ ያቀረቡትን በዚሁ ጥቅምት ወር ነበር። ቢያንስ 99 ዓመት ሞላው። ግን ዛሬ ፓስፖርት ለማግኘት ሰልፍ መከራ ነው። አንድ ነገር የተሰራውን ታሪክ ስናስብ ምን ያህል ተጠቅመንበታል፣ ምንስ ያህል ወደፊት ሄደናል ብለን መሆን አለበት። አለበለዚያ ወሩን ቀኑን ብቻ መቁጠር ምን ዋጋ አለው? ለነገሩ እኮ የኢትዮጵያ አዲስ ዓመት ጠባ ብለን የመልካም ምኞት መግለጫችንን ከተለዋወጥን 1 ወር አለፈን። ቀኑ ይፈጥናል። አብረን መፍጠን የኛ ስራ መሆን አለበት። አጼ ሚኒሊክ ሰዎች በየሜዳው ዳሪ እንዳወጡና ጉድጓድ እንዲቆፍሩ እንዲጸዳዱ አዋጅ ያወጡትም በዚሁ ጥቅምት ወር 1898 ዓመተ ምህረት ነው። ግን ይኸው 100 ዓመት አልፎት ዛሬም በየመንገዱ መሽናት እዳሪ መውጣት አልቀረም። ጊዜው ይሮጣል። እኛ ቆመናል። በጣም ቆመናል። ነገር ግን ባለፈው መቆጨት አሁን ስለማይጠቅም ትናንትና ከትናንት ወዲያ ቃል የገባነውንና ያሰብነውን ያልነውን የዛሬ ዓመት 2 ዓመት ሳይሆን እያደረገን ነው ወይ ነው ጥያቄው።
የዛሬ 100 ዓመት የኛ የልጅ ልጆች እንዲህ ቃል ገብተው ይኸው 100 ዓመት ሆነው አልተደረገም ብለው እንዳይጽፉ እንጠንቀቅ። እንግዲህ ቀኑ የሚሮጠው እንደ ንፋስ ነውና አብረን ለመሮጥ ያብቃል። አድማጮቻችን የዛሬው ፕሮግራም መሳካት አስተዋጽኦ ላደረጉልን ሰንሻይን ፉድ ማርት እና ሾሚ ታክስ ፍሎሪዳን ከልብ እናመሰግናለን። መግባትና መውጣትና ከበውቀቱ ስዩም
በዝናብና በዝንብ መካከል ያለው የድምጽ መመሳሰል አለ ነገር አልተፈጠረም። እነሆ ግንቦት በዝንብ ታጅቦ ሲወጣ ሰኔ በዝናብ ታጅቦ ገባ። ክረምቱ አየሩን ብቻ ሳይሆን የሰዎችን ሙያ ቀየረ። ማስቲካ ያዞሩ የነበሩ ደቂቅ ሕፃናት ማስቲካውን ትተው ባንዳ ዳር መኪና ጣቢ ሆኑ። የጉልት ሴቶች ጉልቱን ትተው መንገድ ዳር በቆሎ እየጠበሱ አዲስ አበባን ከመዲናነት ወደ ማድቤትነት አሸጋገሯት። ክረምቱ አየሩንና ሙያውን ብቻ ሳይሆን ቁሳቁሱን ቀየረው። አስፋልቱን ሰው ሰራሽ ወንዝ፣ የአንበሳ አውቶቡሱን የኖህ መርከብ አደረገው። ክረምቱ በር ሆነ፣ መግባትና መውጣትም ቀጠለ። አገር ውስጥ የነበሩ ሽሮና ትዝታቸውን ይዘው ወጡ። ከአገር ውጭ የነበሩ አይፖድና የአሳማ ጉንፋን ይዘው ገቡ። እኔም ማስተናገዴን ቀጥያለሁ። አቤት ስንት አይነት ተስተናጋጅ አለ! የተቀባችው ፓውደር እጅግ ከመብዛቱ የተነሳ ፓውደር ላይ በግንባሯ የወደቀች የምትመስል ሴትዮ እንደ ስድስተኛ ጣት ከመዳፏ የማይለየውን ሲጃራዋን ስባ በጭሱ ተጉመጥምጣ ጠራችኝ። አጠገቧ ደርሼ ስቆም ፈገግ በል እንጂ የምን መኮሳተር ነው? ከፍትፍቶ ፊቱ እንዲሉ አበው ፈገግ በልና ትኩስ ቡና አምጣልኝ፣ የቡና ስባቱ መፋጀቱ እንዲሉ አበው ደሞ አደረህን ስኒው ንጹህ ይሁን፣ ሲያዩት ያላማረ ሲበሉት ያቀራል እንዲሉ አበው በማለት የትዕዛዝና የተረት እሩምታ ወረደችብኝ። ሴትዮ ሱስሽ የቡና ነው ወይስ ያበው? ለምን ቡናውን አበው አይታዘዙሽም ብዬ ላስቅባት ካሰብኩ በኋላ ከሰው ጋር ሲኖሩ ሞኝ ሆኖ አህያን ሲጭኑ ሶስት ሆኖ እንዲሉ አበው በዝምታ ስራዬን ቀጠልኩ። በነገራችን ላይ እንደው አባባሉን ሁሉ አበው እንዳሉት ምንድነው? አበው ብቻ ለምን ይሉታል? ሌላም እኮ ሊል ይችላል። አሁን ለምሳሌ ሁለት ያባረረ አንድ አይዝም እንዲሉ ፌደራል ፖሊሶች፣ ሊነጋጋ ሲል ይጨልማል እንዲሉ የመብራት ተረኞች፣ ልጅና ወረቀት ያስያዙትን አይለቅም እንዲሉ መሰረተ ትምህርት የተማሩ እናቶች፣ ሲሮጡ የታጠቁት ሲሮጡ ይፈታል እንዲሉ የአትሌቲክስ አሰልጣኞች፣ የማይተማመን ባልንጀራ በየወንዙ ይማማላል እንዲሉ የናይል ተፋሰስ ሀገሮች፣ ሳታማሃይ ብላኝ እንዲሉ በምክንያት ግድ የሌላቸው ምግቦች፣ የባሳለ አገርህን አትልቀቅ እንዲሉ ወደ ሶማሌ የተሰደዱ የሀገራችን ሰዎች፣ ህልም ተፈርቶ ሳይተኛ አይታደርም እንዲሉ የአልቤርጎ ተከራዮች ይባላል። ወደ ካፌው እንመለስ። ከተስተናጋጆች ጋር ሰርጋ የገባች የ5 ዓመቷ ቆሎ ሻጭ እንቅቧን ትከሻዋ ላይ አድርጋ በኋላዬ በኩል ውልብ ስትል ቆየህ ቆሎ ኤክስፓየር ዴት የለውም እንዴ? ከ5 ዓመት በፊት እናትሽ ይዘውት ይዞሩ ነበር የሚል ጨካይ ድምፅ ሰማሁና ዞርኩ። የቀድሞው የጥራትና ደረጃ ተቆጣጣሪ ካስተናጋጆች መሃል ተቀምጦ ተመለከትኩት። መክሊት አጠገቡ ደርሳ ምን ላምጣልህ ብላ ስትጠይቀው ለአዋጅ በሚበቃ ድምፅ በርዶኛል፣ ነጣ ያለ ጋቢ ልታመጭልኝ ትችያለሽ አለና ግራ ቀኙን ቃኝ። ከስልጣኑ ከወረደ ወዲህ ማንም ስቆለት አያውቅም። የዛሬውን ያድርገውና ያኔ በባለስልጣንነቱ ዘመን የሚደረግለት አቀባበል መሰል የለውም ነበር። መክሊት አዲስ ተስተናጋጅ ሲገባ ጠረጴዛውን ትወለውልለታለች። ባለስልጣኑ ሲመጣ ግን ጠረጴዛውን ትለውጥለታለች። በየምግብ ቤቱ በር ላይ የሚለጠፈውን ታሽጓል የሚለውን አሳዛኝ ድርሰት ደራሲ ይህ ሰው ነበር። ያኔ በየማለዳው ወደ አንዱ ዳቦ ቤት ብቅ ይልና በቅርብ ያገኘውን ሙልሙል እንደ ብይ እያጦዘ ይሄ ዳቦ ያለመጠን አንሷል፣ ህዝቡን ለማስራብ ነው